ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የግንቦት 24 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሀገራችን ኢትዮጵያ ለሚገኙ ዜጎች የጉዞ ማስጠንቀቂያ ስለመሰጠቱ በዚህ ሰዓት አዲስ መረጃ ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን እጅግ በጣም አሳዛኝ የሆነ መረጃ ነው። የሟች ተማሪዎች ቁጥር ጨምሯል። ይህንን በተመለከተም በዝርዝር ወደ እናንተ እናደርሳለን። እንዲሁም ከፍተኛ ቁጣን ያስነሳ የትምህርት ክፍያን በተመለከተ በ20 እጥፍ መጨመሩ አነጋጋሪ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ የትምህርት ክፍያን በተመለከተ ከ20 እጥፍ በላይ መጨመሩ ከፍተኛ ቁጣ አስነስቷል። የኮተቤ ትምህርት ዩኒቨርሲቲ ከ30 ዓመት በላይ በዘለቀው በማህበራዊ አገልግሎት አሰራሩ መሰረት በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ያገለገሉ ባለሁለተኞችና አካባቢው ነዋሪዎች የስፖርት ማዘውተሪያ ጂምናዚየም በዝቅተኛ ዋጋ ሲጠቀሙ ነበረ። በቅርቡ ዩኒቨርሲቲው በተከተለው አዲስ አሰራር ቀደም ሲል በአንድ ሰው ይጠይቅ የነበረውን የ100 ብር ክፍያ ወደ 2000 ብር ማሳደጉ ከፍተኛ ቁጣ አስነስቷል። ይህ የተደረገው የዋጋ ጭማሪን በተመለከተ ቅሬታቸውን በጽሑፍ ለሪፖርተር ያቀረቡት የአካባቢው ማህበረሰብ ነዋሪዎችና ባለውለታዎች የኮተቤ ትምህርት ዩኒቨርሲቲ ያደረገው ጭማሪ የመክፈል አቅማችንን ያገናዘበ አይደለም ብለዋል። የሪፖርተር ዝግጅት ክፍል እንደተመለከተውና 80 የአካባቢው ነዋሪዎችና ባለውለታው ሰራተኞች ለዩኒቨርሲቲው ያስገቡ ጽሑፍ እንደሚያመላክተው ዩኒቨርሲቲው ከ1988 ጀምሮ ለ3 አስርተ ዓመታት ከሰጣቸው የማህበረሰብ አገልግሎት ውስጥ ለአካባቢው ማህበረሰብ በተለይም ተላላፊ ባልሆኑ ህመሞች ተገላጭ ለሆኑ ባለውለታ የዕድሜ ባለጸጋ እናትና አባቶች እንደ መድኃኒት የሚጠቀሙበት የጤና ስፖርት መስሪያ አዳራሽ በመፍቀድ ለተገልጋይ የአካባቢው ነዋሪ ባለውለታ ሲያረጋግጥ ቆይቷል። ቀደም ሲል ይህንን አገልግሎት ወደ ግል የገቢ ምንጭ መለወጥ የሚፈልጉ ግለሰቦች እንደነበሩ የሚገልጸው የቅሬታ ጽሑፍ በወቅቱ የነበረው የዩኒቨርሲቲው ማኔጅመንት አባላት ማህበራዊ አገልግሎት መስጠት ታላቅ ተግባር መሆኑን ከግምት ውስጥ በማስገባት ለብዙ ዓመታት ለተሳትፎ ያህል ለእያንዳንዱ ተገልጋይ በወር 100 ብር ሲከፍል የነበረ መሆኑ ይህ ወደ ኋላ ላይም ለዩኒቨርሲቲው የሚኖረው ድጋፍ ብዙም የሚጠበቅ ባለመሆኑና ይህንኑ መክፈል የሚቸገሩ ተገልጋዮች መኖራቸውን በማገንዘብ ያለምንም ክፍያ በአዳራሹ ለአሰሪዎች አነስተኛ ክፍያ በመክፈል ገንዘቡን በየጊዜው በሚመረጡ የሂሳብ ባለሙያዎች ኦዲት እየተሰራ ማህበራዊ አገልግሎት ላለፉት 30 ዓመታት ሲያሳይ እንደነበር ተገልጿል። መንግስት የከፍተኛ ትምህርት ተቋማት የገቢ ምንጭ እንዲቀጠሩ አቅጣጫ አስቀምጧል። ቢሆንም የአካባቢው ማህበረሰብ ሊሸከመው የማይችለውን ክፍያ መጠበቅ ግን ከንቱ ምኞት ነውም ብለዋል። ከዩኒቨርሲቲው የፋይናንስ ስርዓት ጋር ተያይዞ መመሪያው መዘጋጀት እንዳለበት ያስፈለገበት አንዱና ዋነኛው መነሻ ደግሞ የክፍያ መጠን ለማሻሻል እንደሆነ የሚናገሩት ኃላፊው ይህም የዩኒቨርሲቲው ጂምናዚየም በአንድ አደረጃጀት ራሱን እንዲችል በሚል መነሻም እንደሆነ ተገልጿል። ቀደም ሲል የነበረው ክፍያ መጠን የዩኒቨርሲቲው ውል አያውቀውም። ምክንያቱም ግን በወቅቱና በገቢው ዩኒቨርሲቲው የጂምናዚየም ገቢ በተመለከተ ግልጽ የሆነ የፋይናንስ ስርዓት መመሪያ ስላልነበረ ነውም ብለዋል። አሁን ግን መመሪያው ተዘጋጅቶ ተፈጻሚ እንዲደረግ የተፈለገ የነበረው ክፍተትን ወደ ስርዓት ለማስገባትና ጂምናዚየም ለትርፍ ሰዓት ሳይሆን በተመጣጣኝ ዋጋ የሚጠቀሙበትን አገልግሎት እንዲሰጥ ለማድረግ የታሰበ ነውም ተብሏል። የኢንስቲትዩቱ ዲን ለዚህ ጥያቄ ምላሽ እውነት ነው ሲሉ ጉዳዩ ቅሬታ አቅራቢዎች በተወካዮቻቸው በኩል ከኔ ጋር ተደጋጋሚ ውይይት አድርገናል ያሉ ሲሆን ገቢው የፋይናንስ ስርዓት በተከተለ መልኩ መሄድ እንዳለበትና ትክክልም እንደሆነ ያምናሉ። ይህ በተገኙበትና መድረኮች ላይ በተደጋጋሚ ያረጋገጡልን ጉዳይ ነው ያሉም ቢሆን የክፍያው መጠን ከአቅማችን ጋር የሚመጣጠን ስላልሆነ ታሳቢ እንዲደረግ ሲሉም ገልጸዋል።
ጂምናዚየሙ ለትርፍ እንኳን ባይሆን ራሱን እንዲችል ለማድረግ ክፍያው ተመጣጣኝና የመክፈል አቅምን ያገናዘበ መሆን ቢታመንበትም ነገር ግን ደግሞ ለዚህ አቅማቸው የማይፈቀድላቸው ተገልጋዮች ካሉ ትክክለኛ ማስረጃ ለሚያቀርቡ ተገልጋዮች 50% ቅናሽ የሚደረግላቸው ነው ማለቱን የኢንስቲትዩት ዲን ዶክተር ጥላሁን ለሪፖርተር መግለጻቸውን ተመልክተናል። በሌላው መረጃችን በኢትዮጵያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያ መስጠቷ በዚህ ሰዓት ይፋ ሆነ። የብሪታንያ መንግስት በትናንትናው ዕለት ባወጣው መግለጫ የጉዞ ማሳሰቢያ በነገው ዕለት የሚካሄደው የኢትዮጵያ ጠቅላላ ምርጫን ተከትሎ ዜጎች ወደ ተለያዩ የኢትዮጵያ አካባቢዎች እንዳይንቀሳቀሱ ሲል በዚህ ሰዓት ይፋ ማድረጉ ተገልጿል። ማስጠንቀቂያው አብዛኛው የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎች ወደ ትግራይ፣ አማራና ጋምቤላ ክልል ሙሉ በሙሉ እንዳይጓዙ ክልከላ ማድረጉ ተገልጿል። በተጨማሪም ኢትዮጵያ ከጎረቤት ሀገሯ በምታዋስንባቸው የድንበር አካባቢዎች ከ10 እስከ 1 ኪሎ ሜትር ድረስ ማንኛውም ዜጋ እንዳይንቀሳቀስም አሳስባለች። በኦሮሚያ ክልል በኬንያ ጋር በሚያዋስኑ ድንበር በ10 ኪሎ ሜትር ርቀት ምዕራብና ምስራቅ ወለጋ፣ ቄለም ወለጋ እንዲሁም ሆሮ ጉዱሩ ወለጋ እንዳይጓዙ አስጠንቅቃለች ሲል በዚህ ሰዓት ይፋ መደረጉን ተመልክተናል። በመጨረሻም አሳዛኝ ዜና፣ የሟች ተማሪዎች ቁጥር ጨምሯል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የአርሰናልና የፒኤስጂ ቻምፒየንስ ሊግ ፍጻሜ ጨዋታን እያዩ በነበሩ ተማሪዎች ላይ በተከሰተው የቦምብ ፍንዳታ የተጎዱ ተማሪዎች ብዛት 35 ሲሆን የሟች ቁጥር ከ3 ማለፉ ተገለጸ። ተጎድተው ሕክምና ላይ ያሉ ተማሪዎች በምን ደረጃ ላይ ይገኛሉ ሲል ቲክቫህ ኢትዮጵያ የጠየቀ ሲሆን ባለሙያውም በሰጡት ቃል የታከሙት ተማሪዎች ደህና ናቸው፣ ዛሬ ጧት ላይ ኦፕራሲዮን የተሰራላቸው ተማሪዎች አሉ፣ ሌሎችም እግራቸው ላይ ያጥንት ስብራት ያለባቸው አሉ ሲሉም አክለዋል። ወደ ዶርማቸው የሄዱም እንዳሉ የተገለጸ ሲሆን ዋርድ ተኝተው መድኃኒት እየወሰዱም ያሉ አሉ። ሕክምናው እየተሰራ ያለው የተለያዩ ክፍል ውስጥ ነው። ያጥንት ስብራት ያላቸው ያጥንት ዋርድ ክፍል ውስጥ ሰርጀሪ ዋርድ ያሉ የሰርጀሪ ታካሚዎችም እንዳሉ ገልጸዋል። ጤና ባለሙያውም አክለው የቆሰሉት ተማሪዎች ሕክምና እየተደረገላቸው መሆኑን ጠቅሰው ከነዛ ውስጥ ከ10 እስከ 20 የሚሆኑት ከባድ ጉዳት እንደደረሰም ገልጸዋል። እስካሁን ድረስ ባለው ገደማ ከ3 በላይ ተማሪዎች መሞታቸው የተገለጸ ሲሆን ለነዚህ ሟች ተማሪዎችም ቲክቫህ ኢትዮጵያ ለቤተሰቦቹ መጽናናትን እንመኛለን ይላል። እኛም በዚሁ አጋጣሚ እንግዲህ ለቤተሰቦቻቸው መጽናናትን እንመኛለን። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።